2018 የነበሩ ነገሮች 2019 ከተደገሙ በቃኝ በህይወት የለንም ማለት ነው። በጣም ችግር ነው የሚፈጠረው። 2018 ያላየነው ያልሰማነው ታሪክ የለም። በጣም በታሪኮች ደንዝዘናል። አሳፋሪ በሆኑም አስቀያሚ በሆኑ ጥሩ በሆኑም በቃ የተቀላቀለ ነገር ነው ስናይ እየከረም ነው። እንግዲህ 1 ዓመት ሙሉ ተሰቃይተናል። እንግዲህ 2019ን በጉጉት እየጠበቀ እንገኛለን። እንደው መልካም ነገር ይዞ ከመጣ ብለን እንዴ በጣም ግራ እኮ ነው የሚያጋባው። እና ከሰው ህይወት የምትገቡ ሴቶች ግን ማለት ነው ለምን ስነ ስርዓት አትይዙም? ለምን ስነ ስርዓት አልባ ትሆናላችሁ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ አማን፣ ሁሉ ሰላም። ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። እንግዲህ ዛሬ በጧቱ አዳራችሁ እንዴት ነው? ያው አዳራችን አንድ ላይ ሊሆን አይችልም አይደል? አሁን የተኛ ሰው ሊኖር ይችላል። ምናልባት አሜሪካ ምናምን አይዶን ነው ብቻ የተኛ ሰው ሊኖር ይችላል። እንግዲህ በያላችሁበት ለማንኛውም ሰላማችሁን ያብዛልኝ። የሰው ዘር በሙሉ ሰላም ሊሆን ይገባል እና ሰላማችሁ ይብዛ እና ቤተሰብ ማለት ነው። እኔ አንዳንዴ ዝም ብዬ ሰዎች ሳያቸው የሆነ እያበዱም ይመስለኛል። ለእነሱ ባልሆነ ነገር ላይ ለምን እንደሚታገሉ በተለይ ሴት ልጅ በሴት እህቷ ተነስታ ምቀኛ የምትሆነው ነገር እኔ በጣም ያስፈራኛልም በጣም ያሳዝነኛል ማለት ነው። እና በቅድሚያ ግን ማለት ነው ቤዚና ማርኬ እንግዲህ አይታችኋል። ቤዚ መታለች፣ ሰርፕራይዝ ተደርጋለች። ያው እንግዲህ ጓጉተን ፍጥጥ ብለን እያየን ነው። ማርኬ ከላያችን ላይ የዘጋው በጣም ነው ያጓጓንና ግን ምን ይመስላችኋል ዛሬ የሚለቀቀው ቪዲዮ? እውነት ቤዚዬ ይቅርታ ብላው ሂዳ ከደረቱ ሽጉጥ ትላለች ነው ወይንስ እንደዋል አሻፈረኝ ብላ ደግሞ ትሮጥ ይሆን? ምን ታደርግ ይሆን? እኔ አሁን በጉጉት በቃ ድፍት ብዬ እየጠበቁ ነው። እንደዚህ ያጓጊ ነገር ሲኖር እኔ አያስችለኝም። የራሴን ነገር ትቼ ነው እነሱን ሳንሰላስል የምውለው እና ምን የሚፈጠር ይመስላችኋል? እንደኔ ግን ማለት ነው ይቅርታ ታደርግለታለች ብዬ አስባለሁ። እንደኔ ሳስበውና ማታ በሰራሁት ቪዲዮ ላይ እኔ እኮ ድራማ ነው ብዬሽ ነበር፣ አንቺ አልሰማልሽ እንጂ አሁን አትለፍልፊ፣ ምንድን ነው አንቺ ወረኛ ነሽ አትለፍልፊ ምናምን ብላ እንግዲህ ሴት ትሆን ወንድ ትሁን አይዶን ነው። እኔ ስለ ጾታ አይመለከተኝም። በመጀመሪያ ደረጃ እኔ የተናገርኩት የተቃወምኩትም ነገር የለኝ። ስቃወመው የነበረው ያው የሚያደርጉትን ነገር ነው። ልክ አይደለም። ይሄ ለሰው ድራማም ቢሆን ለሰው የሚያስተምር ነገር አይደለም። በነገራችን ላይ ህፃን ልጆች እንዴት ነው ትልልቅ ሰዎች የሚያደርጉትን ነው ይዘው የሚያድጉት። ትምህርት ከሚማሩት ይልቅ በአይናቸው እያዩ ያደጉትን ይተገብራሉ አብዛኛውን ጊዜ። እና አሁን ለምሳሌ ማርክ ሲያፍን የነበረው መድኃኒት ሲያጠጣ የነበረው ልክ ነው፣ ለሰው ትምህርት አይደለም። እና ይህን ነገር ስቃወም ድራማ ነው ስትሉ እኔም እኮ ምንም አላልኩም። ያው እያየው ኮሜንታችሁን ዝም ነበር የምለው እና አሁን እንደዚህ መሳደቡ ለምን አስፈለገ? ሲቀጥል ደግሞ ድራማ እኮ አይደለም ይሄ። ለማርክ እውነት ነው፣ ለቤዚ ደግሞ ውሸት ነበረ። እሱም ለማርክ ስታሳይ የነበረው ቶሚ ባሏ እንደሆነ ነገር ግን ውጭ ሀገር ለመውጣት እንደፈለገች ያ ነገር አልተሳካም፣ አለቀ በቃ። ይሄ እንደ ድራማ እንውሰደው እንጂ ቢሳካ እኮ ቤዚ ልትሄድ ነበር አይደል? ልትበር ነበር እኮ ልትሄድ ነበረ። እና ሁሉም ነገር ውሸት የነበረው ከቤዚ ላይ ነው። ከማርክ ላይ ደግሞ ትክክል ነበረ። ማርክ እሷን እንዳትሄድብኝ ወይም ደግሞ ቶሚን ከህይወቷ እንዲወጣ ለማድረግ በጣም ሲታገል ነበር። ጥሩ ነገሮችን እያደረገ አልነበረም። እና ያን ነገር በመቃወምባት ሰዓት የምትናደዱ ሰዎች ነበራችሁ መሰለኝ። እንግዲህ ግዴታ ነው፣ መጥፎ ነገር ሆኖ ከተሰማችሁ ግዴታ ነው መቃወም እና መሳደብ ምናምን አያስፈልግም። ወረኛ ሆንኩ አልሆንኩ ለራሴ ነው። ኦኬ አንቺ የሚመለከትሽ ነገር የለም ስለኔ ቶቻል አንቺን እስካልነካዎች ድረስ ማለት ነው። ሀሳቤን ልትቃወሚኝ አትችይም። እሷ ብቻ አይደለችም፣ በጣም የተለያዩ ሰዎች ስላሉ ነው በዚህ አጋጣሚና እና ቤተሰቦቼ ማለት ነው እንግዲህ እስኪ ማለት ምን ሀሳባችሁን ንገሩኝ። ቤዚ ምን ትላለች? ያው ታምሌል ላይ እንዳየነው ሂዳ ሽጉጥ ብላለች ደረቱ ላይ። ነገር ግን ታምሌል ላይ ያየነው ፎቶ ኤአይ ይሆን? እኔ አሁን እኮ ኤአይ እና ትክክለኛ ሰዎች የሚያደርጉትን ነገር መለየት አልቻልንም። ቤተሰብ መለየት አልቻልንም፣ ተቸግረናል እንዴ። የተጣሉ ሰዎችን እኮ አቀራርቦ የሚያሳስም ጊዜ ነው የመጣብን። ለዚህ እኮ ነው 2018 ሊያልቅ ነው በቃ 2019 ይሄ ነገር እንዳይደገም የምለው እና ስለ ቤዚና ስለ ማርኬ ያላችሁን ነገር አሁን ቤዚና ማርኬ ከተመለሱ እንግዲህ ያስቡት። በዚህ መልኩ ነው ይሄንን የመሰለ ፎቶ ፈገግ ብለው ደግሞ ሲስቁ እኮ ሲያምሩ እውነት። አሁን ማሪ ፍቅሬ እናቴ፣ ቤዚ ደግሞ የኔ ባለቤቴ ውድ ባለቤቴ የምትለው ነገር ናፈቀኝ ሲል ደግሞ እና ምን ታስባላችሁ ልላችሁ ነው። ከዛ በተረፈ የዛሬ ማውራት የምፈልገው ስለ ኤፍሬም እና ስለ ኤማንዳ ተብዬ ይች ማትረባ ሴት እቺ ድርጉግ የሆነች ፊት ማለት ነው። ፊቷ እንኳን ማለት ነው ቀን በጠራራ ፀሐይ ራሱ ጧት የተነሳች የምትመስል ሴትዮ ማለት ነው። እና እኔ ማለት አሁን እኔ ግራ የሚገባኝ ነገር ማለት ነው
አንድ ሰው ለኛ ይጻፍ ለኛ አይጻፍ የምናውቀው ነገር የለም አይደለ? ለኛ ባልሆነ ነገር ላይ ኤነርጂ ማባከን ጊዜ በጣም ወርቅ ነገር ነው። ለሴት ልጅ ጊዜ በጣም ወርቅ ነው። እድሜዋ በጣም ወርቅ ነው። ገብቷቸዋል ማለት ያለ እድሜያችን ገብተን ጊዜያችን የምናቃጥለው ነገር በጣም ነው የሚያናድደኝና እና ኤማንዳ መጀመሪያ ላይ አዎ ጥፋት አጥፍቻለሁ ብላ ሁለቱን ለማስታረቅ መታ ነበረ። አስታርቃማለች ማለት ያው ታርቀው ከአንድ ላይ እየሆኑ ነው እህያም ማለት ነው። አሁን እንደገና እንደዚህ ጦዞባት መካከላቸው መታ ሰማን ያለ ገለመሌ በሚል ተርካሻ ምክንያት ልታጣላቸው እየፈለገች ነው ማለት ነው። በመጀመሪያ ደረጃ ኤማንዳ አንቺ ሰማን ያስረሽ ከሆነ ከእያብ ጋር ለምንድን ነው ድፍንፍን ብሎ እንዲታረቅ የፈለግሽው? ገባሽ አይደለ? እኔ ቅናት ለምንድን ነው የሚያጦዛችሁ? ፈጣሪ እኮ የራሳችን የሆነ የተሰጠን ነገር አለ። በዚህ አጋጣሚ የእኛን እጣ ፈንታ ይሻግታል እንጂ ማንም ሊነካው አይችልም። ስለዚህ ይሄ ኤፍሬም ለአንቺ ይጻፍ አይጻፍ የምታውቂው ነገር የለም። ከህያብ ጋር አጣልተሽው ከአንቺ ጋር ወር ሳይቆይ ራሱ ሊጣላ ይችላል እኮ። በዚህን ያክል የአንድ ምስኪን እህትሽን ህይወት ማመሰቃቀልሽ፣ በየጊዜው የሄድሽ ህይወቷን ሲኦል ማድረግሽ ተገቢ ነው ወይ ኤማንዳ? አረ በጣም ነው የሚያስጠላ። በተመሳሳይ ያላችሁ ሰዎች፣ በተመሳሳይ ያላችሁ ሴቶች ማለት ነው። ለምሳሌ በሀይሚና በብሩኬ ሲሄድ እዩ የምትባል ሾታ ላይ የሆነ ሴት አለች። በአብርሃምና በሩታ ሲሄድ ሄርሜላ የምትባል የረከሰች ርካሽ ሴት አለች። ለምንድነው ሴቶች በዚህን ያክል የምትረክሱት እንዴ? በጣም እኮ ነው የሚደብረው። እሴት ስንባል እኛ ክብር ያለን ሰዎች ነን። በዚህ አጋጣሚ ክብራችን ሜዳ ለሜዳ ሊዝረከረክም አይገባም። እንዲህ ወንድ ልጅ ምስለምን ሴት እኔ በህይወት አይቼ አላቅም ነበር። እድሜ ለሶሻል ሚዲያ ሴቶች ረክሰው በቃ ወንድ ልመና ነው የገቡት አሁን ላይ ማለት ነው። ለምንድነው እንደዚህ የምትሆኑት? ለምንድነው እንደዚህ የምታደርጉት ሴቶች? ለምን እናንተ ቀልብ አይኖራችሁም? ልብ አይኖራችሁም? ስርዓታችሁን ወጋችሁን ጥላችሁ ክብራችሁን ጥላችሁ ሜዳ ላይ የምትዋረዱት በሰላም ነው ማለት? ለቤተሰቦቻችሁ ክብር ስትሉ አትጠነቀቁም? እንደው እናንተ ክብራችሁ እንኳን ብጥሉ ማለት ነው ለቤተሰቦቻችሁ ክብር፣ ለእናት አባት ክብር ጥሩ ግሮ ለፍቶ ከዚህ ላደረሳችሁ ለእናትና አባታችሁ ክብር ስትሉ ቢያንስ ብትጠነቀቁ ምን አለበት? አንዷ በዛ ተነስታ የሰውን ትዳር ላፍስ ትላለች፣ አንዷ በዚህ ተነስታ የሰውን ፍቅረኛ እኔ ልውሰድ ትላለች። እና በዚህን ያክል ሽሚያው ምንድን ነው? ነገ እኮ ትሞቱ ትኑሩ ምንም የምታውቁት ነገር የለም። እና ህያብ እኔ በጣም ነው ያሳዘነችኝ በእውነት። በቃ ህይወቴ ተስተካከለ ያንን ሁሉ ተደርጎባት እንኳን የይቅርታ ልብ ኑሯት ይቅርታ ብላ ገብታ እንደገና በድጋሚ በሌላ ነገር መመሰቃቀል አለባት። በጣም የሚያስጠላና የሚያሳፍር ነገር ነው። ሲቀጥል በትናንትናው ቪዲዮ በደንብ እያየሁት ነበረና ማለት ነው እኔ ግን ማለት ነው አንዳንዴ ጠንካራ የሆኑ ሰዎች ጠንካራ ሰው ገጥሟቸው አያውቅም። ለምንድን ነው ማለት ሁለቱም ጠንካራ ቢሆኑ እኮ አሪፍ ነበር። በተመሳሳይ አሁን እዩ ማለት ይች ማን ነበረች የማን እንደምትባለው ከቤት እንድትመጣ አትፈልግም። ኤፍሬም በትናንትናው ዕለት ያደረገው በጣም የሚያስጠላ ስራ። እናንተ ወይ አሁን ስራ ብላችሁ ይህን ይዛችሁት ነው። ስራ ከሆነ በጣም ደስ የሚል ነገር ነው። ነገር ግን ኤፍሬም ምንም ይሁን ምንም ሚስት ከተገባ ላይ ከአሁን አንተና ህያብ ሚስትና ባል ናችሁ። ምክንያቱም ቀለበት አድርገሃል። ሚስት ሳታቅ እያንዳንዷን እርምጃ የምታደርጋት ነገር ስህተት እንደሆነች ሊገባ ይገባል እኮ። ለዛውም ከቤት ጠርታት በስነ ስርዓቱ የህያብ ተቀናቃኝ የሆነችን ሴት ቁጭ አድርጎ ማውራት ማለት። ሲቀጥል ደግሞ ጠራሃት፣ አወራሃት፣ ወረቀቱን አየህ አይደለም ምኝታ ቤት ገብቶ ማስቀመጥ ምን ይሉታል ማለት አንተ ራስህ ማለት ነው። እዛ ሶፋ ላይ እንደተቀመጥክ ለምን አጨርስም? ምኝታ ቤት ዘለ ምን አስገባ? ለምን ትገባለህ ሲጀመር ማለት ነው። አረ ወንዶች ተው ግን አስተዋይ ሁኑ። ሴቶች ማለት በጣም አረመኔ ፍጥረቶች ናቸው። ሁሉም አይደሉም። በጣም የተከበሩ ራሳቸውን የሚወዱ ቤተሰቦቻቸውን የሚያከብሩ ለክብራቸው የሚጠነቀቁ ሚዲያ ላይ የማይዝረከረኩ በጣም ምርጥ ሴቶች አሉ በዚህ አጋጣሚ ማለት ነው። እና በአንዳንድ የወረዱና በረከሱ ሴቶች እኔ በጣም ምርጥ የሆኑ ሴቶችን መናገር አልፈልግም። እንደውም ይበዛሉ እኮ ምርጦቹ ስለተደበቁ እንጂ የረከሱት ነው እንደሚዝረከረኩት ሚዲያ ላይ ማለት ነው። እና ሴቶች በዚህን ያክል አይን አውጣ ሆነው ሲረክሱ፣ ወንዶች እናንተ ለምን አትጠነቀቁ? ሚስት አላችሁ አይደለ? የምታፈቅሯት የምትወዳችሁ ሚስት አላችሁ። ያን ሰው ማናገር ባለባችሁ ሰዓት በአግባቡ አናግራችሁት ከእናንተ ማራቅ። መኝታ ቤት ገብቶ ያስቀመጠ ምንድነው ኤፍሬም? እኔ እኮ አልገባኝም ይሄ። ታዲያ ህያብ እንዴት አትናደደሽ? ይሄን እያየች ኤፍሬም ተንኮል አስቦ ላይሆን ይችላል፣ ክፋት አስቦ ላይሆን ይችላል። ግን የምታደርጋቸው ድርጊቶች ልክ አይደሉም። ጭራሽ ምኝታ ቤቱ ገብታ ቤብ ናፍቄን የጠራኝ አይደለ? ኧረ አንቺስ እንደው ፈጣሪ አምላክ ያንሳሽ። ይሄ ማን ነበረ? እቺ ኤማን እንደምትባል ማለት ነው። አንድ ሰው ፍቅረኛ ያለው ሰው እንዴት ነው ሌላን ሰው ሊናፍቅ የሚችለው? በእርግጥ እነሱ በሚያደርጉት ነገር ሴቶች ራሱ የሚልፈሰፈሱት ከወንዶች ቆራጥ አመራር እያጡ እኮ ነው በእውነት
ከወንዶች በቃ ቁርጥ ያለ ቆራጥ አመራር ቢያገኙ ይህን ያክል ሴቶችም ክብራቸውን ያዝረከርኩም ነበር። እነዚህ ክብረ ቢሶች ማለት ነው። ከሰው ባለ ሄዳችሁ የምትንጠለጠሉ፣ ከሰው ፍቅረኛ ላይ ሄዳችሁ የምትንጠለጠሉ ሰዎች ክብረ ቢስ፣ ወራዳ፣ ውርድ ያላችሁ ጨምላቃ ባለጌ ሴቶች ናችሁ። እና ለምን ስነ ስርዓት አይኖራችሁ? ስነ ስርዓት ያዙ። መልካም የሆኑ ሴቶችን አታሰድቡ። ክብራቸውን የሚጠብቁ ሴቶችን አታሰድቡ። አንድ ሴት በተበላሸች እና በተጨማለቀች ቁጥር ሴት ተብላ ሴት ልጅ ትጠራለች ማለት ነው። እና ለምን ትባልጋላችሁ? እኔ ለእንደነዚህ አይነት ሴቶች ያለኝ ቦታ እኮ በኢየሱስ ስም በጣም የወረደ ከአይኔ ላይ ውርድ ያሉ ብልግ ያሉ ሴቶች ናቸው። እኔ ሴት ሁኜ ሴት እንደዚህ መናገር ባይጠበቅብኝም ግን የወረዱ ሴቶች ለእኔ በጣም እኔ እንጃ በስመ አብ ከምን በጣም ነው የሚያስጠሉኝ በዚህ አጋጣሚ ማለት ነው። እና ፕሊስ እዩን ተያት። ባለፈው ደግሞ የሆነ ነገር ልነግረው ዳርዳር እያለች ነበር። እዩ አረገዘች እንዲ አልገባኝም። አረገዘች ነው የሆነ ነገር ልትናገር ፈልጋ ይች ሰላቢ መታ ሰለበቻት። በቃ ነገሩ ሁሉ እንደዛ ሆኖ ቀረና አረ ጌታ ሆይ ድረስ። እኔ እንጃ ያሳዝኑኛል እውነት። ፍቅረኛሞች እንደዚህ በመካከላቸው ገብቶ ብትንትን ሲሉ ፍቅራቸው እንዳልነበረ ምናምን ሲሆን በጣም ነው የሚያሳዝኑኝ ማለት ነው። ግን ከራሳቸውም ደግሞ ስህተት አለ በጣም ስህተት ነው። በተለይ ወንዶች በጣም ነው የሚሳሳቱት። ሴት ልጅ አፈቀረች ነው። ከዛ ወንድ ሌላ ምንም የሚታያት ነገር የለም። ወንድ ልጅ ደግሞ ሴት ልጅ ባለፈች ቁጥር በቃ አብሮ አይኑ ማለፍ ስለሚችል በጣም ከባድ ስለሆነ ወንድ ልጅ መቆጣጠር አይቻልም። በራሱ ልቦናው ገዝቶት የሚመለስ ካልሆነ በስተቀር ሴት ልጅ በምንም አይነት ሁኔታ ልታሳስተው ትችላለች። እና ወንዶች ጥንቃቄ ሊኖራችሁ ይገባል። ለእናንተ የተሰጣችሁን በረከት ከእጃችሁ ላይ አታውጡ። የተሰጣችሁ ፍቅረኛሞቻችሁ ቆንጆ ሴቶቻችሁ ፈጣሪ አንከባክባችሁ እንድትይዙና እንዴት ነው በእነሱ ፍቅራችሁ እንድታጣጥሙ ነው የተፈቀደላችሁ። እናንተ ግን እንደዚህ የመሰለች ሚስቶቻችሁን ፍቅሮቻችሁን እየተዋችሁ በቃ ከሌላ ጋር መሞሻሞሻ ያሞሻሞሻቸው ወደዛ። እኔ በተለይ በቃ ስፔሻሊ በጣም የምታስጠላኝ ሄርሜላ ነች። በነገራችን ላይ ሄርሜላን የምትጠሉ ካላችሁ ከዚህ ጋር የራሳችሁ ጉዳይ። በጣም ነው የምታስጠላኝ። በጣም ነው የምጠላት። በስመ አብ የእሷ ጥላቻ